ዛሬ በጣም አሪፍ በጣም ብዙ ብር የሚከፍል የኦንላይን ስራ እሽላችሁ መጥቻለሁ። የመኪናውን ጌም ታስታውሱ ከነበረ ልክ እንደ መኪናው ጌም ነው። እያንዳንዱ ነገር ልክ እንደ መኪናው ጌም ነው። ስሙና ወይም እዛ ጋር የምታደርጓቸው ነገሮች ናቸው እንጂ የሚለያዩት እያንዳንዱ ስቴፕ ልክ እንደ መኪናው ጌም ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሰላም ብያለሁ። ወደ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገሬ ኢትዮጵያ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ ማድረጋችሁን እንዳትረሱ። በየጊዜው የምለቃቸው አዳዲስ ቪዲዮዎች እናንተ ጋር እንዲደርሱ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁ። እሱ ምንድነው? እንደተለመደው አንድ የኦንላይን ስራ እሽላችሁ መጥቻለሁ። በደንብ ማዳመጥ መቻል አለባችሁ። ይሄንንም የማወጣው በኔ ሊንኩን ለወሰደ ሰው ብቻ ነው እንጂ የማወጣው ከኔ ውጪ በሌላ ሰው ሊንኩን ከወሰደ የወሰደበት አካል እንዲያወጣለት ፈልጋለሁ ማለት ነው። ተረዳችሁ? ስለዚህ ልክ እንደ መኪናው ጌም ነው የሚወጣበትን መንገድ ሁሉም ነገሩ ልክ እንደ መኪናው ጌም ነው። ተረዳችሁ? እሱ ምንድነው? እንትናቸው ይሄ አሻንጉሊቶች ሲደባደቡ እነሱን እንትን ማለት ነው። አሁን አሰራሩ እንዴት እንደሆነ ዲቴል እንዴት እንደምትሰሩ ያው ቪዲዮ ሰርቼላችኋለሁ። ቪዲዮን እስከ መጨረሻ በማየት በዚህ መሰረት ሰብስቡ፣ ገንዘባችሁን አትናቁ። ኦኬ። ለእንደዚህ አይነት ለኦንላይን ስራዎች በጣም ትዕግስት ያስፈልጋል። ተረጋጉ። ኦኬ። ስለዚህ ልክ እንደ መኪናው ጌም ነው። አወጣላችኋለሁ እኔ በኃላፊነት። ፔፓል ግዴታ ያስፈልጋል። በፔፓል ነው የሚወጣው። ግን በደንብ ስሩ። ከዚህ ቀደም አመታትን ወይም እንትናትን አረብ ሀገር ላይ ስታስቆጥሩ ምንም ነገር ስባሪ ሳንቲም ለማታገኙበት ነገር ኦንላይን ላይ መጠቀማችሁ ይሄ ነገር ሊያስተምራችሁ ይገባል። በደንብ ወጥራችሁ ስሩ። አንገታችሁን ደፍታችሁ የፈለጋችሁትን ነገር ለማግኘት ወይም ለማሳካት የሚከፈለውን ዋጋ መክፈል መቻል አለባችሁ ማለት ነው። ቀጥታ አሁን ወደ አሰራሩ በደንብ በጥንቃቄ እዩ። ገባችሁ? በደንብ ነው አብራሮች እየሰራሁላችሁ። በደንብ አይታችሁ በዛ መሰረት ስሩላችኋለሁ። መልካም ስራ። ቀጣይ ወደ አሰራሩ። ቤተሰብ እንዴት ናችሁ? አዲሱ አፕሊኬሽን ይሄ ነው። በደንብ ወጥሮ የሰራበት ሰው የእውነት ብር ይከፍላል። ልክ እንደ መኪናው ጌም ነው ማለት ነው። ሁሉ ነገሩ ልክ እንደ መኪናው ጌም ነው። እያንዳንዱ ስቴፕ ተረዳችሁ? ስሙ ብቻ ተለየ እንጂ እያንዳንዱ ስቴፕ ልክ እንደ መኪናው ጌም ነው። አጠቃቀሙን እዚህ ጋር ልንገራችሁ። እኔ ከጀመርኩት በጣም ቆይቻለሁ። በሶስት ስልክ እየሰራሁት ነው። ግን እርግጠኛ ይከፍላል ወይ የሚለውን እንትን ለማየት ነበር የቆየሁት ማለት ነው። ኦልሬዲ አሁን እርግጠኛ ስለሆንኩኝ ያው ላሳያችሁ። በቀይ ምልክት ያደረኩበት ከታች ያለውን ትነካላችሁ እዚህ ጋር ለመጫወት ማለት ነው። ስለዚህ ይሄውና እነዚህ አሻንጉሊቶች እየተጫወቱ ነው። ምንድነው እየተደባደቡ ነው ማለት ነው። ከናንተ የሚጠበቀው ምንድነው የምታደርጉት? ይሄውላችሁ እነዚህ ሲደባደቡ ይሄንን ዱላዎች ማለት ነው። አንድ ከሆነ አንዷን ሳብ። አሁን እዚህ ጋር 3 ዱላ ስላስቀመጠ ሶስቱን አንዷን ዱላ እንደዚህ ወደ ታች ነው ሳብ በምታደርጉት በጣታችሁ ማለት ነው። ልክ እንደዚህ ሳብ ስታደርጉት ይሰነጠቃል እንትኑ። አሁንም እችን ሳብ ታደርጋላችሁ። አሁንም እቺኛዋን ሶስቷን ሳብ ታደርጋላችሁ። እንደዚህ ይደባደባሉ ማለት ነው። ይሄው አጠቃቀሙን ያያችሁ። እንደዚህ ነው የምታደርጉት። በጣም ሲምፕል በጣም ቀላል ነው። ማስታወቂያ ራሱ በጣም ብዙ የለበትም። ይሄውላችሁ አሁን እንደዚህ መጣላችሁ አይደለ? ወንበሮቹ እንደዚህ ስንጥቅ ስታደርጉ አንድ ዱላ ካለ በአንድ ዱላ፣ በአራቱ ካለ አራት፣ በሁለት ካለ በሁለቱ ዱላ እንደዚህ ስንጥቅ ስታደርጉት ምን ይመጣላችኋል? ይሄው እንደዚህ ይመጣል ማለት ነው። እንደዚህ ሲመጣላችሁ ምን ትነካላችሁ? ይችን በቀይ ምልክት ያደረኩባትን በጣታችሁ ጠቅ ታደርጋላችሁ ማለት ነው። ኦኬ። ይችን ጠቅ ስታደርጉ ይኸውላችሁ ማስታወቂያ ይመጣልኝ። ማስታወቂያውን ግዴታ ማየት አለባችሁ። እዚህ ጋር ማስታወቂያውን ካላያችሁ የሚከፍላችሁ ገንዘብ ስለማይኖር ማለት ነው። ማስታወቂያውን አቋርጣችሁ ባክ ብላችሁ በፍጹም መውጣት የለባችሁ። ማስታወቂያውን እስከሚጨርስ መጠበቅ አለብን። ተረዳችሁኝ? በጣም ይከፍላል። ልክ እንደ መኪናው ጌም ነው ሁሉም ነገሩ። ገንዘብ አወጣጡ እያንዳንዱ ስቴፕ ልክ እንደ መኪናው ጌም ነው። ስሙና አሻንጉሊቶች ብቻ ናቸው የሚለዩት። ስለዚህ እንደዚህ ከሆነ በኋላ ይሄውላችሁ ማስታወቂያው ሲጨርስ ይችን ከላይ በቀይ ምልክት ያደረኩባትን ትነካላችሁ። ኦኬ። ይችን በቀይ ምልክት ያደረኩባትን ከነካችሁ በኋላ ምን ይመጣላችኋል? ይሄው በዚህ መልኩ ይመጣላችኋል ማለት ነው። ኦኬ። ይችን በጣታችሁ ጠቅ ታደርጋላችሁ። ኦኬ። አሁንም እንደዚህ ይመጣልኝ። እንግዲህ ገንዘብ ነክ ነገር ስለሆነ ታገሳለሁ፣ ችግር የለብኝም። አሁንም እቺን ኤክሷን በጣቴ ጠቅ ታደርጋላችሁ። ከዛ ምን ያደርጋችኋል? ይሄውላችሁ ወደዚህ ይመልሳችኋል ማለት አያችሁ። እንደዚህ ከመጣላችሁ በኋላ ምን ታደርጋላችሁ? ይቺን በጣታችሁ ትነካላችሁ ማለት ነው። ስለዚህ ይሄው ነካው አያችሁ።
ይሄው አስገባልኝ ወደ እንትኔ። ስለዚህ አሁንም ደግሜ ምን አደርጋለሁ? ደግማችሁ ምንድነው የምታደርጉትኝ? ኦኬ እቺን ይሄው ተነካላችሁ። በነገራችን ላይ ልክ እንደ መኪናው ጌም ነው። ነዳጁ ራሱ ይኸውላችሁ እዚህ ጋር ይኸው 14 በ15 ነው ነዳጁ ራሱ ልክ እንደ መኪናው ጌም ነው። ስለዚህ ይኸውላችሁ እንደዚህ ታደርጋላችሁ። ልክ እንደዚህ ካደረኩኝ በኋላ እንደዚህ ክፍተቷን ትጠቀማላችሁ። ክፍተት ያው እንደዚህ ምን አደርጋለሁ? ይኸውላችሁ ስንጥቅ፣ ይኸው ስንጥቅ፣ እቺን እንደዚህ ስንጥቅ ታደርጋላችሁ። አያችሁ ስንጥቅ ስንጥቅ፣ አያችሁ እየተደባደቡ ይውልኝ። ቆይ ይኸው እንደዚህ በጣም ቀላል ሲምፕል ነው። በጣም ደስ የሚል ነው። በነገራችን ላይ ልክ እንደ መኪናው ጌም ነው። በጣም ደስ የሚል ነው። ስለዚህ አሁንም ምን ታደርጋላችሁ? ይኸውላችሁ ይቺን ነው የምትነኳት ከታች። ኦኬ ይቺን እንደዚህ ትነካላችሁ እንደቀደሙ ማለት ነው። ይቺን እንደዚህ ትነካላችሁ። ማስታወቂያ ይመጣል። ማስታወቂያችሁን ታያላችሁ። የሰጣችሁን ኮይን ትወስዳላችሁ። ያ ኮይን ደግሞ እየተጠራቀመ ገንዘብ ይሆናል ማለት ነው። እኔ በሶስት ስልክ የሞከርኩት እንደሚከፍል እርግጠኛ ካልሆንኩኝ በስተቀር ወደዚህ አላመጣም ብዬ ዝም ብዬ ነበረ። ባይዘው ይሄንን እንትን የመኪናው ጌም ላይ ስትጫወቱ ብዙ ልጆች አይታችሁት ሊሆን ይችላል፣ ግን ዳውንሎድ አላደረጋችሁትም ይሆናል። አድርጋችሁትም አጠቃቀሙን አላታውቁት ትችላላችሁ። የመኪናው ጌም ላይ በተደጋጋሚ ይሄ ነገር የመኪናው ጌም ላይ ተጫውታችሁ ማስታወቂያ ምናምን ሲመጡ ይሄም በዛ መሀል የሚመጣ ነው ማለት ነው። ስለዚህ ይኸውላችሁ እንግዲህ ማስታወቂያውን እስከሚጨርስ እንጠብቃለን እላችኋለሁ። በጣም ያበደ ነው እንግዲህ በዚህ 2019 አላህ አሪፍ የሆኑ ስራዎችን ያመጣልን ነው። እነዚህን ተጠቅመን እንግዲህ እስቲ ህይወታችን ላይ አዲስ ነገር እንፍጠርላችኋለሁ ጋይስ። ስለዚህ አሁን ማስታወቂያውን እስከሚጨርስ መጠበቅ መቻል አለብን ማለት ነው። ስለዚህ ማስታወቂያን መጨረስ አለበትኝ። ይኸው ማስታወቂያውን ጨርሷል። ከላይ ይኸውላችሁ ከላይ እዚች ጋር ማለት ነው በደንብ ተታይም ስልኬ እንትን ብሏልኝ። ይሁልኝ እዚህ ጋራ አለችልኝ እንትኗን ነክቻት እመለሳለሁ ወደ ኋላ። ኦኬ ልክ ስነካት እንደዚህ መጥቶልኛልኝ። ስለዚህ ድጋሚ ምን ይመጣልኛል? ሌላም ይኸው የኤክስ ምልክት ከላይ መታልኛለች። እሷን ነክቼ ምን አደረኩኝ? ይኸው መለሰኝ ወደዚህ ማለት ነው። ስለዚህ ይሄ እኔ ሌላ በሁለት ስልክ እየሰራሁት ነው፣ ግን ይሄ ሶስተኛው ስልኬ ነው። ሌቭሉ ገና ትንሽ ነው፣ 71 ላይ ነው ያለው ማለት ነው። ስለዚህ ሌቭሉም ልክ እንደ መኪናው ጌም ነው። ሌቭልም ነዳጅም ገንዘቡም ሁሉም ነገር እዚህ ጋራ እያንዳንዷ ስቴፕ ልክ እንደ መኪናው ጌም ነው። ሁሉም ነገር በቃ የሚለየው ነገር የለም እላችኋለሁ። ታውቃላችሁ። ስለዚህ አሁን ምችን ጠቅ አደርጋለሁ። ስለዚህ አሁን አንድ ዱዳ ነው የሰጠኝ። እቺን ክፍተቴን እንጠቀማለሁ። ምን አባታችሁ አያችሁ። ከዛ አሁን ምን አደርጋለሁ? ምን ታደርጋላችሁ? እነዚህ ሲመጣ ይቺን በቀይ ምልክት ያደረኩባትን በጣታችሁ እየነካችሁ እንትን ትላላችሁ ማለት ነው። አሁንም ደግሞ ምን ታደርጋላችሁ? ይቺን ራሷን ትነካላችሁ። ባይዘው ዳውንሎድ ስታደርጉትኝ ኢሜል ጠይቃችኋል። ኢሜል ማስገባት አላባችሁ። የምታውቁት ኢሜል ነው መሆን ያለበት ማለት ነው። ስለዚህ ይኸውላችሁ ሰንጠቅ ያደረግን በሶስት ዱላ ሶስት ቦታውን ከፋፈል ነው። እናንተ ተደባደቡ፣ ለኛ ብቻ ክፈሉን። ምን አገባን? ለምን ሲደባደቡ እድሜ ልካቸው አይኖሩ? አይዋ አያችሁ። አሁን እንደዚህ መጣ አይደለ? እንደዚህ ሲመጣልን ምን እናደርጋለን? እችን በጣታችን ጠቅ እናደርጋለን። ኦኬ በጣታችን ጠቅ ካደረግን በኋላ ይኸውላችሁ ማስታወቂያ ይመጣልኝ። ማስታወቂያዎቹ ሊያሰላቻችሁ ይችላል፣ ሊበዛባችሁ ይችላል። ግን ቲክቶክ ላይ የሰው ቪዲዮ በነፃ ስክሩን ከማድረግ ደግሞ ሺህ ጊዜ ይሻላል። ሺህ ጊዜ ይሻላል እላችኋለሁ ቤተሰቦቼ። ሊንኩን ኮሜንት ስር ነው የምታገኙት። ይሄንን ደግሞ በነገራችን ላይ በኔ ሊንኩን ለወሰደ ሰው ብቻ ነው ማወጣውና እዚህ ጋራ በደንብ ማስተዋል አለባችሁ። ልክ እንደ መኪናው ጌም ነው። እያንዳንዱ ስቴፕ አወጣጡም እያንዳንዱ ስቴፕ ልክ እንደ መኪናው ጌም ስለሆነ በኔ ሊንኩን ለወሰደ ሰው ነው ማወጣው። እዚህ ጋራ በጣም መጠንቀቅ ያለባችሁ ነገር ተጠንቀቁ። ይሄው ከመጀመሪያ ተናግሬያለሁ። በኋላ ምንም አይነት ምክንያት አልፈልግም ማለት ነው። ተረዳችሁ ቤተሰብ? ስለዚህ አሁን ደቂቃውን እየቆጠረ ነው። እስከሚጨርስ እንጠብቃለን። ከላይ በቃ እንግዲህ አላህዬ ብቻ ደስ ይላልኝ። ወላሂ ለአዚም 2019 ጥሩ ነገር ህይወታችን ላይ እናገኛለን ብዬ አስባለሁ። 2020 በተሻለ ነገር በአዲስ ነገር ህይወታችን ላይ አሪፍ ለውጦችን በማግኘት ምንቀበል ይመስለኛል። ኦኬ ስለዚህ ሁላችሁ ስልክ የተነሳበትና ይኸውላችሁ ያው ደወሉብኝ። አይ ቆንጂት አላህ ይቅር ይበልሽ ቆንጂት። ያው ቆንጂት ደወለችብኝ። ይኸውላችሁ እቺን እንኳን ሳላነሳ ቆንጂት ስልክሽን እንኳን አላነሳው ዛሬ እንዴ እዚህ ጋር ብር ነው እናቴ። ይኸውላችሁ ከላይ እንደዚህ ያነሳለሁ። ቆንጂት እየደወለች ነው። በነገራችን ላይ ታይ ባሏት ቤተሰብ ታይ ቆንጂት ታይ ደወልን በዚህ ሰዓት
እንዴ ብር ነው አይደወልም በዚህ ሰዓት ነውር ነው ይበሏት አትሏትም እንዴ? ብር ቆንጂትዬ ብር ነው እያላችሁ ይኸውላችሁ ሳልጨርስላችሁ እኮ ከምዘጋ ብዬ ነው። ይኸውላችሁ እንትን አለ ይኸው እንትን ብዬ እወጣለሁ። ጨረስን በቃ። ስለዚህ በዚህ መልኩ ነው የምትጫወቱት፣ በዚህ መልኩ ነው የምትሰሩትኝ። ፈጣሪ ትዕግስቱን ስጠኝ። ስልኬ እንዴት የሚያስጠላ በአላህ በቃ እንደው አላህ አሪፍ ብር ከሰጠኝ ገዛለሁ አዲስ ስልክ። ይኸውላችሁ እንደዚህ መጣ። አሁንም ድግም የምናደርጋለሁኝ። ይኸውላችሁ እንደዚህ ከዛ ይኸውላችሁ ጨረስኩኝ ማለት ነው። በዚህ መልኩ ነው የሚሰራው እላችኋለሁ። መልካም ስራ፣ መልካም እድል። ሰርታችሁ እንደምታኮሩኝ ተስፋ አደርጋለሁ። ሀባይ መልካም እድል